ኢትዮጵያ እያካሄደች ያለችው የምክክር ሂደት የፖለቲካ ፓርቲዎች ከገዢው ፓርቲ ስልጣን ለመካፈል የሚያደርጉት ድርድር አለመሆኑን ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት አንጋፋው ፖለቲከኛ ቀጀላ መርዳሳ ገልጸዋል። የቀድሞ የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራርና በሰባተኛው ጠቅላላ ምርጫ በኦሮሚያ ክልል ምዕራብ ወለጋ ዞን በመንዲ ምርጫ ክልል ተወዳዳሪ በመሆን አሸናፊ መሆናቸውን ምርጫ ቦርድ መግለጹ ይታወቃል። በሀገራችን እየተካሄደ የሚገኘው ሀገራዊ ምክክር በአንዳንድ ሀገሮች እንደታየው የፖለቲካ ፓርቲዎች በገዢው ፓርቲ ከሚመራው መንግስት ስልጣን ለመጋራት የሚደረግ አይደለም ያሉት ፖለቲከኛው ዜጎች ጠንካራ ሀገረ መንግስትን ለመገንባት የሚያደርጉት ሂደት ነውም ብለዋል። ይሄ በሀገራችን የሚካሄደው የሀገራዊ ምክክር ኤሊት ባርጌን አይደለም። ይሄ የፖለቲካ ፓርቲዎች ከገዢው ፓርቲ ጋር ስልጣን ለመካፈል የሚደረግ አይደለም። አንዳንድ ሀገሮች እንደዛ አድርገዋል። ባለፈው ጊዜ ኬንያ ውስጥ 2008 ላይ በፈረንጆች ግርግር በነበረበት ጊዜ ህገ መንግስት አሻሽለው የሌለውን ነገር አምጠው ጠቅላይ ሚኒስትር አድርጉት ራይላ ኦዲንጋን። ይሄ እንደዛ አይደለም። የኢትዮጵያ ሀገራዊ ምክክር ዋናው ዓላማው ኢትዮጵያ ውስጥ የቆዩ ዘመን የቆጠሩ የተለያዩ አካላት ማህበረሰቡ ራሱ ያልተግባባባቸው አጀንዳዎች አሉ። የኢትዮጵያ ሀገራዊ ምክክር ለዘመናት ማህበረሰቡ እርስ በርሱ ያልተግባባባቸውና ቅራኔ የፈጠሩ ጉዳዮች ላይ የጋራ መግባባት የመፍጠር ዓላማ ያነገበ እንጂ አንድን አካል የስልጣን ባለቤት ለማድረግ ያለመ አይደለም ብለዋል። በጣም የተራራቁ የማያግባቡ ሀሳቦች ከዛም ከዚህ ይሄንን አንድ ላይ ሰብስቦ ኮንሰንሰስ ለመፍጠር ነው። የምክክር ሂደቱ የሀገሪቷ ፖለቲካ ካለበት ውጥንቅጥና የተዛባ ትርክት ለመውጣት የሚረዳ ትልቅ አማራጭ ሆኖ የቀረበ ስለመሆኑ ህዝቡ ሊረዳና የራሴ ጉዳዮች ብሎ ሊወስዳቸው እንደሚገባም ፖለቲከኛው አጽንኦት ሰጥተዋል። ጉዳዮቹ ከራሱ ከማህበረሰቡ አደረጃጀቶች የተውጣጡ ሴቶች፣ ወጣቶች፣ የፖለቲካ ፓርቲዎች፣ አካል ጉዳተኞች፣ ምሁራንና ከሲቪል ማህበረሰብ ድርጅቶች ጨምሮ የተወሰዱና ሀገርን ከአንድ ወገን ትርክት በማላቀቅ የጋራ መግባባትና የሀገሪቷ የወደፊት እጣ ፋንታ ለመወሰን ሆኑ ልብ ሊባል ይገባልን ብለዋል። የሀገሪቷን ፖለቲካ ትራንዚሽን ከነበረበት ውጥንቅጥ ከነበረበት ትርክት የአንድ ወገን ትርክት ወጥቶ የጋራ ሀገር ለመመስረት ከራስ ከታች ከህብረተሰቡ ከታች ከግራስሩት ጀምሮ የተለያዩ አደረጃጀቶች የተለያዩ የህብረተሰብ ክፍሎች ወጣቱ፣ ሴቱ፣ ሲቪል ሶሳይቲው ተወያይተውበት እንደ አካባቢም እንደ ክልልም ተወያይተውበት ፖለቲካ ፓርቲዎችም ተሳትፈውበት የተለያዩ አካላት ግለሰቦችም ተሳትፈውበት ስለዚህ ሀገር የወደፊት እጣ ፋንታ ለመወሰን ነው። ኮሚሽኑ ገለልተኛ ሆኖ በአዋጅ ተቋቁሞ ወደ ስራ ከገባበት ባለፉት 4 ዓመታት ጀምሮ ከማህበረሰቡ የሰበሰባቸውና ለሀገራዊ ምክክር ጉባኤው ለማቅረብ ይፋ ያደረጋቸው አጀንዳዎች ወሳኝ የተባሉና በበርካቶች የተጠየቁና ሁሉም የቀረቡ ናቸውም ብለዋል። አጀንዳዎቹ እንዳልሽው 8 ይባላሉ እንጂ በዛ ውስጥ የታጨቁ ብዙ ነገሮች አሉ። በእያንዳንዱ ነጥብ ውስጥ ስለ ህገ መንግስት ሲነሳ ጥቅል ነው። እዛ ውስጥ ብዙ ነገር ይነሳል። ህገ መንግስቱ አዲስ አበባ ተጠሪነቷ ለፌደራል ነው ይላል። አንቀጽ 39 ያልሽው አለ፣ ሌላም አለ። ሰዎች በእያንዳንዱ ነጥብ ሲንግል አውት አድርገው አቅርበው ይሆናል አቅርበዋል። የቀረቡትን አውቃለሁ። በኦሮሚያ ደረጃ አሁን ከቀረቡት አጀንዳዎች የተለየ አጀንዳ ያለን አጀንዳዎቹ ሁሉም ቀርበዋል። ቱ ዘ ኤክስትሪም ያልቀረበ አጀንዳ የለም። ስለሆነም ሐምሌ 8 በሚካሄደው ሀገራዊ ጉባኤ ማህበረሰቡን የወከሉ ተሳታፊዎች በእለቱ ተገኝተው ባለማቋረጥ በንቃት በመከባበርና የሌሎችንም ሀሳብ ባከበረ መንገድ እንዲመክሩ ጥሪ አቅርበዋል። ይህ ትልቅ እድል ነው። ስለ ሀገር ጉዳይ ነው የሚወራው የሚነገረው። ለምሳሌ እኔ ፍላጎት ነው ይኖረኛል፣ አንቺ ደግሞ ሌላ ፍላጎት ይኖርሻል። የኔ ፍላጎት ብቻ ይሟላ ብዬ እዛ ቦታ ላይ ከሄድኩ ፌል ያደርጋል፣ ጥሩ አይመጣም። ስለዚህ የሌሎችንም ፍላጎቶች ለማጣጣም ነው መምጣት ያለባቸው። የሀገራዊ ምክክር መድረኩን የፉክክር ሳይሆን የምክክር በማድረግ ገዢ ሀሳብ የሚያሸንፍበት ሰላማዊ መድረክ እንዲሆንም ፖለቲከኛው ተመኝተዋል።